ውጊያ ስልቶችን ለመናገር መጥቻለሁ። መንፈሳዊ ውጊያ ምንድነው? አብዛኛው ብዙ ሰው ውጊያ በዝቷል፣ ዘንድሮ በጣም ነው ውጊያ በዛብኝ በማለት ይናገራል። በመንፈስ ዓለም ላይ ወይ መንፈሳዊ የሆነ ሰው በምድር ላይ እስካለው ድረስ ውጊያ አለው ወይ የሚለው ወይ መጽሐፍ ቅዱስ ምን ይላል? ከእግዚአብሔር ቃል መጽሐፍ ቅዱስ የሚለውን ሐሳብን ለማስቀመጥ መጥቻለሁ። ክርስቲያናዊ ውጊያ ወይ መንፈሳዊ ሰው እንዴት ነው የሚዋጋው? ወይም ከምን ጋር ነው ውጊያ? አብዛኛው ጊዜ ጌታ ከተቀበላችሁ በኋላ በሕይወታችሁ ላይ ከጌታ ጋር ያለው ነገር ቅርበትን፣ ጸሎትን፣ አምልኮ እንድታቋርጡ ጠላት ይፈልጋል። ውጊያ ምንድን ነው? ውጊያ ራሱ የቻለ ትርጉሞች አሉ። መንፈሳዊ ውጊያ አማኞች ከሰይጣን፣ ከዓለም፣ ከኃጢአት ኃይል ጋር ከራሱ ስጋዊ ምኞት ጋር የሚካሄድ መንፈሳዊ ጦርነት ነው። ሰይጣን የጽድቅ ወይም የቅዱሳን ወይ ጽድቅን የሚያደርጉ በቅድስና የሚመላለሱ የቅዱሳን ጠላት ስለሆነ በምድር ላይ ያለው በቅድስና የሚመላለሱ የእግዚአብሔርን መንግስትን ስራ ለማሰናከል ይፈልጋል፣ እንዳይሰሩ ማለት ነው። በእግዚአብሔር ዓለም ውስጥ ያሉ እግዚአብሔርን በመፍራት የሚንቀሳቀሱ ሰዎች እግዚአብሔርን በመፍራት እንዳይንቀሳቀሱ አክታክ ወይም ማሰናከል ነው ስራው። መንፈሳዊ ተቃዋምን መረበሽ ነው። ከእግዚአብሔር ጋር ያለውን ቤት ወይም መንፈሳዊ ህብረት፣ እግዚአብሔርን የምትጠራውን ህይወትን ማበላሸት ነው። የጨለማ ተቋም ወይም የአጋንንት ተቋም ከኛ ጋር ወይም ከቅዱሳን ጋር የሚካሄደው ጦርነት ማሰናከል፣ መንግስቱን የእግዚአብሔርን ዓለምን ከህይወታችን ጋር መረበሽ ነው። ሁለተኛው ሐሳብ ይሄንን ተቋም ወይም ይሄ የጨለማ ዓለምን እንዴት መዋጋት እንችላለን? ስለዚህ ይህ ውጊያ አማኞችን በስጋና በደም የሚካሄድ አይደለም። መጽሐፍ ቅዱስ እንደሚናገር መጋደላችን ከደምና ከስጋ ጋር አይደለም ይልና በሰማይ ስፍራ ካሉ ከክፉ መናፍስት ሰራዊቶች ጋር እንጂ በሰው ልማድ ምንም እንኳን የምንመላለስ ብንሆንም የጦር ዕቃችን ስጋችን አይደለም ይላል። የሰው ሐሳብ በእግዚአብሔር ዕውቀት ላይ የሚነሳ ከፍ ያለውን ሁሉ እናፈርሳለን። ስለዚህ እኛ ሰውነን፣ ምልልሳችን እንደ ሰው ብንሆን፣ ኑሯችን እንደ ሰው ቢሆን ከጨለማ ዓለም ጋር የምንዋጋው በስጋ ጦርነት አይደለም። የምንዋጋው ውጊያችን ከደምና ከስጋ ጋር አይደለም፣ ከአለቆችና ከስልጣናት ጋር፣ ከዚህ ዓለም ገዢዎች፣ ከክፉ ሰራዊት ጋር ይላል። ያላችሁ በመንፈስ ዓለም ከእግዚአብሔር ጋር ህብረት ስታደርጉት ምድራዊ ኑሮ ሁሉ ትረሳላችሁ። ሰይጣናዊ ውጊያ ስልቶች። ሰይጣን በምን ወደ ሰው ህይወት ውስጥ ወይም መንፈስ ሆኖ ስጋዊ ዓለም ውስጥ እኛ እንዴት ተጽዕኖ ማድረግ ይችላል? ከወደቀበት መንግስት ጀምሮ የጽድቅ ወይም የቅዱሳን ሁሉ ጠላት ሆነ። ጠላትነት የተፈጠረው ከእግዚአብሔር ጋር በተጣላበት ጊዜ ጀምሮ ሰይጣን የቅዱሳን ሁሉ ጠላት ነው፣ ባለጋራ ነው። ባገኘው ቦታ ያንተ ነገር ማበላሸት ደስ ይሏል። ባገኘው ጊዜ እድልን ማበላሸት ይፈልጋል፣ ዓላማን ማበላሸት ይፈልጋል። ነቅተ መጠበቅ አለብህ ወዳጆቼ። አብዛኛው ጊዜ እንዘነጋለን፣ ተስፋ እንቆርጣለን። ሰይጣን መቼም በህይወታችን ላይ ተስፋ ቆርጦ ማቅ። ስለዚህ ከወደቀበት ለጀምሮ ከላይ ልክ እንደወደቀ ወደ ምድር መጥቶ ሰው ከእግዚአብሔር ጋር የነበረው ህብረት አዳምና ሔዋንን አቋረጠ። የሰይጣን ዋና ዓላማ አንተ ከእግዚአብሔር ዓለም ሊያወጣ፣ አንተን ከእግዚአብሔር ጋር ማጣላት ነው። ትልቁ የሰይጣን ትግል ስለወደቀ ለመጣል ይፈልጋል። ስለተባረረ ከእግዚአብሔር መንግስት ሊያባርር ይፈልጋል። አስተውሉ፣ አዳምና ሔዋን ከኤደን ገነት አስባረረ። ከእግዚአብሔር ጋር ከነበረበት እግዚአብሔር የእነ አዳምና ሔዋን ድምፃቸው መጥቶ ይሰማል። አዳምና ሔዋንም የእግዚአብሔር ድምፅን እየሰሙ በኤደን ገነት ከሚኖሩበት አስወጣቸው፣ ዳግመኛ እንዳይገባ ተደረጉ። ስለዚህ ሰይጣን ዋነኛው ዓላማ ምንድን ነው? ከአዳም ጀምሮ እስካሁን ድረስ ትውልድን ከእግዚአብሔር መንግስት ማውጣት ነው። ዛሬ ይሄ ምስጢራትን ነው ለእናንተ የምናገር። የሰይጣን ተልእኮ ምንድን ነው? ከእግዚአብሔር ገነት ወይም ከእግዚአብሔር ዓለምና ከእግዚአብሔር ህልውና ወደ ውጭ መወርወር ነው የሚፈልገው። አዳምና ሔዋን ከኤደን ገነት እንዳወጣ አንተንም ከእግዚአብሔር ዓለም ሊያወጣ ይፈልጋል። አንዳንድ ሰው ከእግዚአብሔር ዓለም ከወጣ በኋላ ወደ እግዚአብሔር ዓለምና ህልውና ውስጥ መግባት ይቸገራል። ከእግዚአብሔር ዓለም ከወጣ በኋላ ዳግመኛ ከዚህ በፊት የነበረበት ህልውና መንቀሳቀስ እስከሚቸገር ድረስ በሚያስጨንቅ ሁኔታ ውስጥ ይኖራል። ለምንድን ነው ካለ የሰይጣን ዋና ጥረት ከነበረበት ክብሩ ለመዋረድ፣ ቅዱሳን ወይም ትውልድ የእግዚአብሔርን ብርሃን በአንተ ላይ የሚያየው እንዳዩ ማድረግ ነው። እንዴት ይዋጋል ጠላት
በሰው ህይወት ውስጥ ወይም ወደ አንተ እንዴት መቅረብ ይችላል? አንደኛ ክፉ ሐሳብ ወደ ሰው አእምሮ በመላክ ይዋጋል። ነገር ግን እባብን በተንኮል ሔዋንን እንዳሳታት ሐሳባቸው ተበላሽተው ለክርስቶስ ከሚሆነው ቅንነት፣ ንጽሕና ምናልባት መልእክት ምዕራፍ 3 ከቁጥር 4 ላይ እንዲህ የሚል ቃል አለ። ኃጢአትን የሚያደርግ ሁሉ አመፅን ደግሞ ያደርጋል። ኃጢአት አመፅ ነው። እርሱ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። በእርሱ ኃጢአት የለም ይላል። በእርሱ የሚኖር ሁሉ ኃጢአትን አያደርግም። እንዴት ነው መዋጋት የምንችለው? ከዚህ መከልከል የሚችለው መድኃኒቱ ምንድን ነው? ኤፌሶን ምዕራፍ 6 ቁጥር 10 ላይ እንደዚህ ይላል፣ በቀረውስ በኃይል ችሎት በጌታ የበረታችሁ ሁኑ ካለ በኋላ የዲያብሎስን ሽንገላ ተቃውሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ልበሱ። መጋደላችሁ ከደምና ከሥጋ ጋር አይደለም፣ ከአለቆችና ከሥልጣናት ጋር፣ ከዚህ ዓለም ገዢዎች ጋር። ስለዚህ በክፉ ቀን ለመቃወም የሚንበለበል የክፉ ፍላጻ ማጥፋት የምትችሉበት የእምነትን ጋሻ አንሱ ይላል። ይህም የእግዚአብሔር ቃል ነው ይላል። ጊዜ ከፊታችን ያለው ልቅ ካይን የሆነው ክርስቶስን አይተን ሩጫችን በትዕግስት መሮጥ አለብን። ክርስቶስን አይቶ የሚሮጥ ሰው መንገድ ላይ አይጨነግፍም። እግዚአብሔር አምላክ ካላችሁበት ሁኔታ ይጠብቃችሁ፣ ከምትፈሩበት ይጠብቃችሁ። ከዚህ በኋላ በሕይወታችሁና በዘመናችሁ ላይ የእግዚአብሔር ደስታ በኢየሱስ አይምሯችሁ ላይ ይሙላ። ሕይወታችሁ በመለኮት የተሞላ ይሁን። ፍጻሜያችሁ በእግዚአብሔር ዓለም ያማረ ይሁን። አይምሯችሁ ይባረክ በጌታ በኢየሱስ ስም። ይህ መልእክት አንድ ሰው ለ20 ለ30 ለ40 ሰው ሼር አድርጉልኝ። በእንደዚህ አጫጭር የእግዚአብሔርን ቃል ለመባረክ እንደምትችሉ ወይም ከፈለጋችሁ በቲክቶክ ፎሎ በማድረግ ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ ሁኑ። እግዚአብሔር ይባርካችሁ። ወዳችኋለሁ። ሻሎም